ከዚህ በፊት ጋብቻ ሳይፈጸም እንደ ባልና ሚስት መኖርና ጋብቻ መካከል ያለውን የህግ ልዩነት ነግሬያችሁ ነበር። ዛሬ ጋብቻ ሳይፈጸም እንደ ባልና ሚስት መኖር ምን ማለት ነው በደንብ ታብራራልን የሚል ጥያቄ ቀርቦልኛል። ጋብቻ ሳይፈጸም እንደ ባልና ሚስት አብሮ መኖር ማለት ምን ማለት ነው? ጋብቻ ሳይኖር እንደ ባልና ሚስት አብሮ መኖር በህግ በኩል ያለው ውጤት ምንድን ነው? እንዲሁም ጋብቻ ሳይፈጸም እንደ ባልና ሚስት አብሮ በመኖር የተገኘ ንብረት እኩል የሚኖረው የህግ ውጤት ምን ይመስላል? ማለትም ጋብቻ ሳይፈጸሙ እንደ ባልና ሚስት አብረው የሚኖሩ ሰዎች ስለሚያፈሩት ንብረት ህግ ምን ይላል? ጋብቻ ሳይፈጸሙ እንደ ባልና ሚስት አብሮ የመኖር ግንኙነት እንዴትና በምን አግባብ ይቋረጣል የሚለውን በዝርዝር የምነግራችሁ ይሆናል ማለት ነው። ሰላም ክቡራትና ክቡራን ተከታታዮቼ፣ በዛሬው ፕሮግራሜ ስለ ጋብቻ ሳይኖር እንደ ባልና ሚስት አብሮ መኖር ምን ማለት ነው የሚለውን በዝርዝር የምነግራችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። ጋብቻ ሳይፈጽሙ እንደ ባልና ሚስት አብሮ መኖር ማለት ምን ማለት ነው? በ1992 ዓመተ ምህረት ተሻሽሎ የወጣው የፌዴራል የቤተሰብ ህግ አዋጅ ቁጥር 2/1992 አንቀጽ 98 እንደተገለጸው ጋብቻ ሳይፈጽሙ እንደ ባልና ሚስት አብሮ መኖር ማለት አንድ ወንድና ሴት በህግ በሚጸና አኳኋን ጋብቻ ሳይፈጽሙ በትዳር መልክ አብረው የሚኖሩ ሲሆን ጋብቻ ሳይፈጽሙ እንደ ባልና ሚስት አብረው እየኖሩ ነው በማለት ትርጉም ይሰጧል። በዚህ ሁኔታ ቤተሰብ በሁለት አይነት መንገዶች ሊመሰረት እንደሚችል ያመላከተም ሲሆን እነዚህም በጋብቻና ጋብቻ ሳይፈጽሙ እንደ ባልና ሚስት አብሮ መኖር ናቸው። ብዙ ሰዎች ህጋዊ ጋብቻ ሳይፈጽሙ ቤተሰብና ንብረት አፍርተው ስለሚኖሩ በዚህ የአንድ ወንድና የአንድ ሴት ጥምረት አማካኝነት የሚፈጠር የንብረት ውህደትና የልጆች ሁኔታ ህጋዊ ከለላ እንዲያገኝ በማሰብ የተሻሻለ የቤተሰብ ህግ ላይ የጋብቻ ሳይፈጽሙ እንደ ባልና ሚስት አብሮ መኖር እንዲካተት ተደርጓል። በመሆኑም ጋብቻ ሳይፈጽሙ እንደ ባልና ሚስት አብሮ መኖር ማለት በህግ ፊት የጸና ጋብቻ ሳይኖር ማለትም በሀገር ባህልም ይሁን በሃይማኖት ወይም ደግሞ በክብር መዝገቦች ፊት የተመዘገበ ጋብቻ ሳይኖር እንደ ባልና ሚስት አብሮ ትዳር የሚጠይቀውን ተግባር እያደረጉ መኖርና ለሶስተኛ ወገን መታየት ማለት ነው። ጋብቻ ሳይፈጽሙ እንደ ባልና ሚስት አብሮ መኖር ግንኙነት በንብረት በኩል ያለው ህጋዊ ውጤት ምን ይመስላል? እንግዲህ ጋብቻ ሳይፈጽም እንደ ባልና ሚስት አብሮ በመኖር የተገኘ ንብረት በኩል የሚኖረው የህግ ውጤት ምን ይመስላል የሚለው ሲታይ በመሰረቱ ጋብቻ ሳይፈጽሙ እንደ ባልና ሚስት አብሮ የሚኖሩ ጥንዶች ንብረታቸውን በሚመለከት የውል ስምምነት ሊያደርጉ ይችላሉ። ይህ የንብረት የግሌ ነው፣ ይህ ደግሞ የጋራችን ነው በማለት በህግ ፊት የጸኑ ውል አድርገው ፍርድ ቤት አቅርበው ማጸደቅ ይችላሉ። እንደ ባልና ሚስት አብሮ የሚኖሩ ሰዎች ንብረት የጋራ የሚሆነው ግን ከጋብቻ ከፈጸሙ ሰዎች ልዩነት አለው። እንደ ባልና ሚስት አብሮ የሚኖሩ ሰዎች ንብረት የጋራ የሚሆነው መቼ ነው የሚለውን እንይ። ጋብቻ ሳይፈጽሙ እንደ ባልና ሚስት አብረው የሚኖሩ ጥንዶች አብረው ቆይተው በተለያዩ የንብረቱ የጋራ ነው፣ ልታካፍለኝ ይገባል ወይም ልታካፍኝ ይገባል በማለት መጠየቅ የሚችሉት መቼ ነው የሚለው የብዙዎች ጥያቄ ነው። ጋብቻ ሳይኖር እንደ ባልና ሚስት አብረው የሚኖሩ ሰዎች ለ3 ዓመታት ላላነሰ ጊዜ አብረው የኖሩ እንደሆነ በግንኙነት ውስጥ እያሉ ያፈሩት ንብረት የጋራ ነው። የተሻሻለው የቤተሰብ ህግ አንቀጽ 102 ንዑስ አንቀጽ 1 ሲያስቀምጥ የንብረት አስተዳደራቸውን በሚመለከት የሚያደርጉት ውል እንደተጠበቀው ሆኖ ጋብቻ ሳይፈጽሙ እንደ ባልና ሚስት አብረው የሚኖሩ ሰዎች ከ3 ዓመታት ላላነሰ ጊዜ አብረው ከኖሩ በግንኙነታቸው ውስጥ ያሉ ያፈሯቸው ንብረቶች የጋራ ሀብታቸው ናቸው በማለት ይደነግጋል። ከዚህ የምንረዳው ህጋዊ ጋብቻ ሳይፈጽሙ እንደ ባልና ሚስት የሚኖሩ ሰዎች ላይ ንብረቱ የጋራ ነው ለማለት የግድ 3 ዓመት እንደ ባልና ሚስት አብሮ መኖር አለባቸው። እንዲሁም ተቃራኒ ማስረጃ እስካልተረጋገጠ ድረስ አብረው በመኖር ላይ ያሉ የሚኖራቸው ንብረቶች በግንኙነት ውስጥ የተፈሩ ናቸው ተብሎ ህግ ይገምታል ማለት ነው። እንደ ባልና ሚስት በትዳር መልክ የሚኖሩ ሰዎች የጋራ ወጪያቸውን እያንዳንዳቸው እንደ አቅማቸውና ችሎታቸው አቅም በፈቀደ መሸፈን ይኖርባቸዋል ማለት ነው። እንዲሁም እንደ ባልና ሚስት የሚኖሩ ሰዎች ብድር ዕዳ በሚገቡበት ጊዜ የዕዳቸውን አከፋፈል ኃላፊነት ላይ ህጉ ምን ይላል የሚለው ሊታይ የሚገባው ነገር ነው። የተሻሻለው የቤተሰብ ህግ አንቀጽ 102 ንዑስ አንቀጽ 3 ሲያስቀምጥ ጋብቻ ሳይፈጽሙ እንደ ባልና ሚስት በጋራ የሚኖሩ ወንድና ሴት የሚገቧቸው ዕዳዎች አብረው በሚኖሩበት ጊዜ ለጋራ ኑሯቸው ወይም ከግንኙነታቸው ለተወለዱ ልጆች መሰረታዊ የሆኑ ፍላጎቶችን ለማሟላት ሲባል የተገቡ ዕዳዎች ሲሆኑ ለዕዳዎቹ አከፋፈል ሁለቱም ኃላፊ ይሆናሉ በማለት ይደነግጋል። በመሆኑም
እንደ ባልና ሚስት የሚኖሩ ሰዎች ለጋራ ኑሯቸው ወይም ለልጆች አስተዳደግ ዓላማ የተገባ የጋራ ዕዳ ሆኖ ሁለቱም በአንድነትና በነጠላ ተጠያቂ የሚሆኑ ይሆናል ማለት ነው። ሌላኛው ጋብቻ ሳይፈጽሙ እንደ ባልና ሚስት አብሮ የመኖር ግንኙነት እንዴትና በምን አግባብ ይቋረጣል የሚለው ጉዳይ ሊታይ የሚገባ ጉዳይ ነው። ጋብቻ ሳይኖር እንደ ባልና ሚስት የሚኖሩ ሰዎች በማንኛቸውም ጊዜ ግንኙነታቸውን ሊያቋርጥ ይችላሉ ወይም እንዲቋረጥ ሊወስን ይችላሉ። ይህም በተሻሻለ የቤተሰብ ሕግ አንቀጽ 105 ላይ ተደንግጓል። ሆኖም ግንኙነቱ መቋረጥ በኋላ የንብረት ክፍፍልን በተመለከተ በሚነሱ ጥያቄዎች ላይ ጋብቻውን የሚመለከቱ ድንጋጌዎች ተፈጻሚ ይሆናሉ። በተጨማሪም ግንኙነቱ እንዲቋረጥ ያደረገው ወገን ጥፋት አጥፍቶ ከሆነ በተመሳሳይ ካሳ ሊከፍል ይችላል ማለት ነው። በአጠቃላይ ጋብቻ ሳይኖር እንደ ባልና ሚስት አብረው መኖር ማለት ይሄንን ይመስላል ማለት ነው። ይህ ፕሮግራም ጠቃሚ ነው ብላችሁ ካሰባችሁ ቻናሉን ላይክ አድርጉት፣ ሰብስክራይብ አድርጉት፣ የኖቲፊኬሽን ምልክቷን ተጫኗት። በሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።